እንግዲህ እዛ ቤት ውስጥ 9 ወር ነው 8 ወር ነው ያሉት ካልተሳሳትኩ ልጅቷ እዛ ቤት የነበረችው እና በሰራተኛ መልክ ገብታ እንዴት ነው የሰው ልጅ ተንኮል እናንትን ለማሰብ ይህ ሁሉ አመት ይህ ሁሉ ጊዜ እዛ ቤት ውስጥ ሆን ብላ ቁጭ ብላ ይሄማ የሆነ ማለት እኔ እንጃ ምን ያክል ለነገር ይሄን ያክል ጊዜ እናንትን መውሰድ ነበረባቸው። ግን ደግሞ የንጹህ አምላክ እውነት አቤልን ነፃ ይወጣል። እነዚህ ሰዎች በጣም ረዥም አመት ማለት ትችላላችሁ እንግዲህ 9 ወር ቀላል አይደለም። ይህ ሁሉ ጊዜ ሲዘጋጁበት የነበረው ጊዜ ነበረ ለአቤል ወጥመድ ለመዘርጋት ማለት ነው እዛ ቤት ውስጥ። አንደኛ ነገር አቤል ቢታሰር እነሱ ጥቅማቸው ምን እንደሆነ ባላቅም የሰው ልጅ ህይወትን ማንም ሰው የኔን ህይወት እኔ ነው የምኖረው እንጂ ማንም ሰው አይኖርም እና ይህን ያክል ክፋት ምን አስፈለገ? ሌላው ደግሞ እንግዲህ እዛ ጎረቤት የነበረችው ሴትዮ እንግዲህ ስለ አቤል በጣም ብዙ ነገር እየተወራች ነበረ። በጣም መልካም ሰው እንደሆነ ለተቸገሩ ሲረዳ ምናምን ነው በቃ በአካባቢው የሚታወቀው። ዛሬ ደግሞ ባላሰበው በህልሙም በውኑም አይቶት የማያውቀው ዱብዳ እንግዲህ በቤት ሰራተኛው እና በዘበኛው ምክንያት እዛ ቤት ውስጥ ወጥመድ ዘርግተውበት ልጁን እንዳይሰራ አድርገው ቤት ውስጥ ቁጭ አድርገውታል። እና በዛ ላይ ደግሞ ኑሮ አይደለም እየኖረ ያለው አቤል አሁን እየተሳቀቀ አሁን መጡ ያሱኝ ታሰርኩ እያለ ያው ኦልሬዲ እሱ ተደብቆ አይኖርም ማለት ቃሉን ሰጥቷል። ለሁለት ሶስት ቀንም ታስሮ ነበር እንግዲህ ታስታውሳላችሁ። ከዛ በኋላ እንግዲህ በውጭ ሆኖ እንዲከታተል ጉዳዩን ምናምን ከተደረገለት በኋላ ያው እንግዲህ ልዑላችንም እንግዲህ ተፍ ተፍ እያለ ነው፣ እያንዳንዱን እያወጣ ነው። እውነቱን እስከሚወጣ ድረስ ከአቤል ጎን ነው ያለው። በተለይ በሰራተኛዋ እና በዘበኛው ወንድም ዘበኛው ሶስታቸው በዚህ ጉዳይ ላይ ዋነኛውን እንትን እየተጫወቱ ያሉት ሶስታቸው ናቸው በደንብ የሚያውቁት። እንግዲህ የዘበኛው ወንድም ባለፈው እንደተናገረው የሰራተኛዋ ጓደኛ መስሎ ነው እዛ ቤት እየሄደ የነበረው። እሱም እንግዲህ እውነት ነው ጓደኝነታቸው ወይስ እሱም ተልኮ ነው የሚለውን ልዑል እያጣራ ነው ያለው ማለት ነው። እንግዲህ ቤት ውስጥ ያለችው አጋዥ የነበረችው ሴት እንደሷ እንትን ከሆነ በጣም እንጃ ምን ብዬ ልንገራችሁ፣ የእውነት በጣም ከባድ ነው። እንግዲህ ለድምፄ በጣም ይቅርታ፣ ትንሽ ጉንፋን ይዞኛል፣ እየተቆራረጠባችሁ ነው፣ ከወዲሁ ነው ማለት ነው፣ ይቅርታ። ሌላው ደግሞ ምንድን ነው የጎረቤት ሴትዮ የተናገሩት ስለ አቤል አንድ ነገር አለ። ሲጀመር አቤል እንደማያደርግ አይደለም የአካባቢው ሰው እንደዚህ እኛ እንኳን በሩቅ አይተነው እንኳን እንደማያደርግ ሙሉ ተስፋ አለን። እውነት አቤል ያደርጋል ቢባል ማንም ሰው አዎ አይልም። በጣም ለሰው አዛኝ ነው እንደምታዩት። እያንዳንዱ ሰው የተቸገረ ሰው ሲረዳ፣ የተበደሉትን ንብረታቸው ሲያስመልስ እንደዚህ ነው የምናውቀው። እንግዲህ ዛሬ ከመሬት ተነስተው ለሱ ወጥመድ ዘርግተው ምን አለበት ለሌላ ነገር እንደዚህ ቢተጉ። ነገርን እንትን ለማለት 9 8 ወር ሙሉ ሲያቅዱ ከሚከርሙ ምን አለበት ለሌላ ነገር እንደዚህ። ኧረ እንደው ሰው ክፋት ነው፣ ሰው ክፉ ነው እውነት። በተለይ ይቺ አብራ እየበላች እየጠጣች ሁለታቸው እየበሉ እየጠጡ ጋሽዬ እንትና እያለ ወይኔ አንዳንድ ብሏል እኮ ሰው የሚጎዳሽ ሰው ከቅርብሽ ያለ ነው። ምቀኛ ከሩቅ አይመጣም፣ ጠላትሽም እንደዛው ከሩቅ አይመጣም። አጠገብሽ ያለ ሰው ነው መጀመሪያ የሚጎዳሽ። እነዚህ ሁለቱ እያስመሰሉ ጋሽዬ እንትኔ እያሉ ስራቸውን እየሰሩ ስንት ብር ተከፍሏቸው ይሆን አሁን ይህ ሁሉ አመት ሙሉ ለአቤል እንደዚህ አይነት ነገር ሲያዘጋጁ የነበር። ደግሞ አቤል ምን አይነት ወንጀል ቢሰራ ነው ማለት በዚህ ያክል ክፋት
እንደዚህ በሰው ሞት እንትን እርግጠኛ ነኝ። እኔ እውነታውን እየተጠራጠርኩ ነው። ልጅቷም ላትሞት ትችላለች። የውሸት ሳጥን እዛ ጋር አምጥተው አስቀምጠው ሊሆን ይችላል አልኩኝ። ደግሞ በአንድ በኩል ደግሞ አሻራ አለ ሲባል ደግሞ ኧረ በጣም እኔ ግራ እየገባኝ ነው ወገን፣ በጣም ግራ እየተጋባው ነው። ሆን ብለው ለአቤል ወጥመድ ያዘጋጁት ነገር በጣም እኔ ማመን አቅቶኛል ሲጀመር። እሱ መድኃኒዓለም ይፍታው ብቻ። የሟች ዘመድ የተባሉት ደግሞ እንግዲህ ሲቀርቡ ሲያወሩ ምናምን እንደምታያቸው ነው። በጣም የሆኑ የተጎዱ እንትን አይመስሉም ራሱ በቀል እንትን ያለባቸው ነው የሚመስሉ ከአቤል ጋር እና የሚያወሩት ሁሉ በጣም አቤልን እንዲታሰርላቸው ምናምን ነው የሚፈልጉት። ከዛ ውጭ የእህታቸው ወይም እንትናቸው መሞት ምንም እንትን የሚላቸው ነገር አይመስለኝም። እንግዲህ ልዑልም እየተከታተለ እነዚህ ሰዎች ከገቡበት እየገባ በተለይ በሁለታቸው ይሄ ወንድም የተባለውን በደንብ መጠናት ስላለበት የዘበኛው ወንድም ከልጅቷ ጋር ግንኙነት ካለው እንደምንም አድርገው እሱን ጠብቀው በስልኩም በምንም ብለው ሁለታቸው ሊገናኙ ሲሉ መያዝ ይችላሉ። ከገባችበት ገብቶ የትም አያመልጡ ማናቸውም ማለት ነው። ትናንት ዕለት የቀረበውን ቪዲዮ እንግዲህ አይታችኋል። የቤት ሰራተኛ መስላ የገባችው ጓደኛዋ ስለ እሷ ብዙ ነገር ስታወራ ነበረ። በጣም ብዙ ነገር ያላት ሴት እንደሆነች ከዱባይ እቃ እያመላለሰች እንደምትሸጥ ለብዙ ሰው ለተቸገሩ እንደምትረዳ ምናምን ነው እየተናገረች የነበረችው። ማለት አንደኛ ነገር ይቺ ልጅ 9 ወር ሙሉ ቤተሰብ እየፈለጋት እንደነበረ ጠፍታን እንደነበረ ያለችበት ቦታ አይታወቅም ነበር ነው የምትለው። እንግዲህ ጓደኛ የተባለችው ትናንት ልዑል ቤቷ ድረስ ሂዶ እንደዚህ እንደዚህ አርጋ ምናምን ብሎ ሲነግራት በፍጹም አለች። በፍጹም አታረግም። እሷ የቤት ሰራተኛ ሆና ልትሰራም አትችልም። በጣም ባለሀብት ናት። ምን አታ ምን ያክል ብር ቢከፈላት እንደሆነ አላውቅም። ይሄን ሁሉ ወራት እዛ ቤት ውስጥ እየሰራች የነበረችው ልጅ። እኔ አሁን እሱ አይደለም ችግሩ፣ መስራቷ ያለ መስራቷ ሳይሆን ግን ምን አነሳሳት አቤልን እንደዚህ አይነት ነገር ይሰራል ብላ ለማውራት? እንዴትስ ሞራኑ እንዴት እንትኑ መጣላት ነው የኔ እንትን። አረ ያሳፍራል የእውነት በጣም። አንዳንዴ ሰው ግን የምትገቡበት እና የምትወጡበትን አታውቁም። እውነት የሰው ልጅ የት እንትን እንደምታይ አታውቂም እና በጣም ከባድ ነው። ብቻ አቤል እግዚአብሔር ከሱ ጋር ይሁን። ልዑልም እንግዲህ የተቻለውን ሁሉ እያደረገ ነው፣ እያያችሁት ነው። በጣም እየደከመ ነው ያለው። ከጀርባም አሉ እንግዲህ የእንትናም ማነው ስሙ አያዘኝም ይቅርታ አድርጉልኝ እና በቴድሮስ እንትን የሚሰራው ወንድማችን እሱም በጣም ጎበዝ እንግዲህ የተቻለውን አቅም እያገዛችሁ ነው ያለው። ብቻ ሁላችሁንም እንግዲህ እግዚአብሔር ባሉበት እንግዲህ ፈጣሪ ይጠብቃችሁ ማለት ነው። ምንም ልናደርግ አንችልም። ኦ የሰው ክፋት፣ የሰው ክፋት፣ የሰው ክፋት፣ የሰው ክፋት። ሰው ተኝቶ አያድርም። ለሰው እንደዚህ ተንኮል ሲጠነስስ የሰውን ድክመት የሰውን እንትን ሲል ነው የሚያድረው። ልዑላችን እንግዲህ በተቻለው አቅም እንግዲህ አቤልን ነፃ ለማውጣት ጠዋት ማታ እያለ እየደከመ ነው ያለው። እግዚአብሔር ይስጠው ወንድማችን። የእውነት በጣም መቼም ልዑል ለሁሉም ሰው ፈጥኖ የሚደርስ ጀግና ወንድማችን ነው። እዚህ በፊትም እንግዲህ በእንትና በማንኛውም ጉዳይ ነው እንደዚሁ በቃ እየተሯሯጠ ደህንነቱን ማለት ነፃነቱን እስከሚያወጣ ድረስ
በጣም ለብዙ ሰው የሚታገል ወንድማችን ነው። አቤልንም እንግዲህ ነፃ ያወጣዋል ብለን ተስፋ እናደርጋለን። ልዑል ስለሮጠ ሳይሆን ስራ ስላልሰራ ስላላደረገው ነፃ ይወጣል። እና እንግዲህ ለማንኛውም እንግዲህ የአቤል ጉዳይ ያስጨነቃችሁ ሰዎች እንግዲህ በጸሎታችሁ አስቡ። ሌላ ምንም አልላችሁም። ደግሞ ነፃ ይወጣል በቅርቡ። ወይኔ እነዚህ በሩ ሲዘጉ ሲከፍቱ ነፃ ይወጣል። ይቅርታ እንግዲህ ድምፁ እንትን እያለብኝ ነው። ምን አይነት ዛሬ ደግሞ ቪዲዮን ለመቅረጽ በፍጹም ሰዎች ወደዛ ወደዚህ እያሉ። እሺ ለማንኛውም የምወዳችሁ እንግዲህ ይህንን በዚች በጎረቤቷ እንግዲህ ስለ አቤል ያወራችሁን እንግዲህ በትንሹም ቢሆን መጀመሪያ መግቢያ ላደርግላችኋለሁ። አቤል ያው እናንተን ታውቃላችሁ በእርግጥ ነፃ እንደሆነ፣ ግን ሞት ደግሞ ያው አንዳንድ መረጃዎች ሲመጡ ትክክለኛ መረጃዎችን የግዴታ እንትን ማለት ስላለበት ልዑል እንግዲህ እየተከታተለ ሰሞኑን እንግዲህ በጣም ብዙ ነገሮች እየተፈጠሩ ነው ያሉት። በተለይ በዘበኛው እና በሶስታቸው ጉዳይ ላይ በደንብ ጥናት የሚያስፈልገው ስራ ነው እየሰሩ ያሉት። እንግዲህ ከገቡበት እየገቡ እንግዲህ እያንዳንዳቸውን እንግዲህ እውነቱ ማንነታቸው እየወጣ ነው። ለአቤል ምን አይነት ሴራ ሲሰሩ እንደነበረ ለ9 ወር ሙሉ አንድ ሰው ለማጥቃት 9 ወር ሙሉ የለፉበት ስራ ነው። እንግዲህ ይህ ነገር በጣም ይገርማል። ለሌላ ነገር እንደዚህ ቢተጉ የት በደረሱ። የእውነት ሰውን ለመድከም የሰውን ድክመት እንትን ለማለት ይህን ያክል ርቀት መሄድም አልነበረባቸውም። እንግዲህ ሁሉም የስራችሁ ይስጣችሁ ነው የምለው። ሌላ ምንም አልላችሁም። ሰው የስራውን አያጣውም። በጣም ነው የተናደድኩት የእውነት በተለይ በሁለቱ አብረው እየበሉ እየጠጡ እንደዚህ ላደረጉት ሰዎች አሁን ልጁ ስራውን እንዳይሰራ ከሁሉም ነገር አንደኛ የእናቱ ነገር እናቱ ምንም በማያውቁት ልጄ ታሰረ፣ ልጄ እንደዚህ ወንጀለኛ ሆነ እያሉ እየተጨነቁ ያሉት በእነዚህ በሁለቱ የቤት ሰራተኛ እና ዘበኛው ምክንያት ነው። እና ብቻ ሁሉም የስራቸውን ይሰጣቸዋል ፈጣሪ። አቤል ደግሞ በቅርቡ ነፃ ይወጣል ብለን እናስባለን እንደ እግዚአብሔር ፍቃድ። ልዑልም እንግዲህ እየተሯሯጠለት ነው። በጣም መረጃዎችን እየሰባሰበ ነው ያለው። እንግዲህ ወንድማችን በቅርቡ ነፃ ወጥቶ ወደሚወደው ስራ እንደሚመለስ ተስፋ አለን። ደግሞም ይመለሳል አንጠራጠርም። ልዑል የያዘው ጉዳይ ሳይሳካ ቀርቶ አያውቅም። ሁልጊዜም ይሳካል እና ጊዜ ቢፈጅም እንግዲህ እውነቱ መውጣቱ አይቀርም። አብረን እናያለን። ከባድ ነው ጎበዝ፣ በጣም ነው የሚያሳዝነው። ሰው ባልዋለበት ባልሰራው ስራ እንደዚህ መቀጣቱ ራሱ ከባድ ነው። ግን ይሁን ለበጎ ነው። በቃ ይማርበታል። ሌላ ጊዜ እንግዲህ አጠገቡ ያሉ ሰዎች የሚጎዳውና የሚጠቅመውን በደንብ ለነ ልዑልም ይማሩበታል። እነ ልዑል እነ ቴዎድሮስ ማነው ስሙ ዘላለም ከሰው ምን ያክል እንትን እንደሚሉ እንግዲህ በዚህ በአቤል ጉዳይ ብዙ ሰው ይማራል። ከባድ ነው። ያው የቤት ሰራተኛ መስለው የሚገቡ ሰዎች ብዙ ጊዜ እንግዲህ በፊትም እንትናንም ልትጎዳው ነበር። አይታችኋል ቴዎድሮስን በፊት በኤልሳ ጉዳይ እና እንደዚህ አይነት ነገሮች ሁልጊዜም ይፈጠራሉ በእያንዳንዳቸው ጉዳይ ላይ ማለት ነው። የሚያጠቋችሁ አብሯችሁ ያሉት ሰዎች ስለሆኑ
ብቻ ሁሉም የስራቸውን ያሰጣቸዋል ፈጣሪ። እያንዳንዱ እንግዲህ ማንም ሰው የዘራውን ነው የሚበላ ተብሏል። የዘራውን ነው የሚያጭደው። ስለዚህ የእጃቸው እስከሚያገኙ ድረስ አሁን እንደፈለጉ ይፈንጥዙ። መጨረሻቸው ደግሞ ምን እንደሚሆን አብረን እናያለን። ከባድ ነው ብቻ የእውነት አቤል የገባበት ችግር በጣም እሱ ፈጣሪ ሆኖ ማይቻል ነገር የለም። ትችላላችሁ፣ ይቻላል። ብቻ ቸር ወሬ ያሰማን። ሉላችንንም በጣም ሳላመሰግነው አላልፍም። በጣም ለአቤል በጣም ብዙ ነገር እየሰራለት ያለው ልዑል ብቻ እግዚአብሔር ለሁላችሁም ፈጣሪ ጠብቃችሁ ነው የምለው። እንግዲህ ለማንኛውም እንግዲህ የምወዳችሁ የዛሬውን ቪዲዮ ይመስላል። እንግዲህ ከተመቻችሁ ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሁላችሁንም ከልብ ነው የማመሰግናችሁ። ሰላም እና ፍቅር ተመኘውላችሁ። ወዳችኋለሁ። ክበሩልኝ እያልኩ እንግዲህ የዛሬውን ቪዲዮ ይመስላል። እንግዲህ ቪዲዮ ፕሊስ ላይክ በማድረግ ጀምሩ። ሁላችሁም ስትጀምሩ ላይክ አድርጉ። አዲስ ከሆናችሁ ደግሞ በቅንነት ሰብስክራይብ አድርጉ። አዳዲስ ቪዲዮዎች እንግዲህ በየቀኑ እንዲደርሳችሁ እንግዲህ ሁላችሁም የደወል ምልክቷ መጫናችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ እያልኩ እንግዲህ የዛሬውን ቪዲዮ ይመስላል። ሰናይ ምሽት።